ስታትስ ኮን ለማስጠበቅ በመጀመሪያ ደረጃ ሁለት የሚወዛገቡ አካላት ካሉ ተወዛጋቢዎቹ ወደ ውዝግብ ከመግባታቸው በፊት መሬቱ ወደ ነበረበት ነው የሚመለሰው። ማለት ቲፒኤልኤፍ የኢትዮጵያን ማዕከላዊ መንግስት ስልጣን ከመያዙ በፊት ወልቃይት ትግራይ ከሚባል ክፍለ ሀገር አለ። በነገራችን ላይ ኢትዮጵያ ውስጥ በብሔር የሚጠራ ክፍለ ሀገር ትግራይ ነበር። ሌላ በብሔር የሚጠራ ክፍለ ሀገር የለም። አንዳንዶች ጋምቤላ ያላሉ፣ ጋምቤላ በብሔር መጠሪያ አይደለም። የኑዌሮች የአኝዋኮች ምናምን ሀገር ነው። ምናልባት ሀረር ክፍለ ሀገሩ ከሀረሪ ጋር እንትን ማለት ይችላል። ከዛ ውጭ በብሔር የሚጠራ ክልል አልነበረም። ስለዚህ ትግራይ በሚባለው ክፍለ ሀገር ውስጥ ወልቃይት አልነበረም፣ ራያ አልነበረም፣ ጠለምት አልነበረም። ጠለምትና ወልቃይት ጎንደር ውስጥ ነበር። ራያ ወሎ ክፍለ ሀገር ውስጥ ነበር። እርግጥ ነው አማራ ክልል ደግሞ የሚባል አልነበረም። ስለዚህ አሁን ውዝግብ ስለተጀመረ ራያና ጠለምትም ወልቃይትም አሁን ጎንደር ክፍለ ሀገሩ ቢኖርም ለአማራ ክልል ስለተሰጠ የአማራ ክልል ስለሆነ፣ ወሎ ክፍለ ሀገሩ ቢኖርም በተመሳሳይ አማራ ክልል ስለሆነ፣ ነገር ግን አሁን ቦታዎቹ የአማራም የትግራይም ክልል ሳይሆኑ ባሉበት ሆነው ችግሩ እንዲፈታ የቀረበው የመፍትሄ ሀሳብ የበለጠ ስታትስ ኮን ያስጠበቀ ነገር ነው። ጉዳዩ ከሌላ ከበስተጀርባ ሀገር ሆኜ ሶስተኛ ሀገር መውጫ ወደ ሱዳን መውጫ እፈልጋለሁ የሚል ካልሆነ ሰሊጥ የምርት ከፍታ የሰሊጥ ምርት የሚገኝበት ቦታ ስለሆነ ያንን ለግል ለቡድን ጥቅም አስቦ እንጂ ለሕዝብ በማሰብ ደረጃ ሊሆን አይችልም። እንደዛ አይነት ፍላጎት ከሌለ በዘላቂነት እዛ ተፈናቃዮቹ ወደ ቤታቸው ወደ ሰፈራቸው ወርቃያቸው ተመልሰው ባለው አስተዳደር ውስጥ የስራ ቋንቋም አማርኛም ትግርኛም ማድረግ የሚከለክል ነገር የለም። ሁለቱንም ማድረግ ይቻላል። ከዛም በላይ ሰዎቹ እዛ አካባቢ ያሉ በአብዛኛው አረብኛ መናገር የሚችሉ ስለሆነ የስራ ቋንቋ ባይደረግ እንኳን በሱም እየተጠቀሙ መቀጠል የሚችሉበት ሁኔታ ይኖራል። ስለዚህ በፕሪቶሪያው ስምምነት መሰረት የፕሪቶሪያ ስምምነት ይከበር እየተባለ በእነ ዶክተር ደብረጽዮን ቡድን በተደጋጋሚ የሚነሳው የሉዓላዊ ግዛት የሚባለው ነገር በህገ መንግስቱ መሰረት ምላሽ ያገኛል ተብሎ በግልጽ የተቀመጠ ነገር ስለሆነ በህገ መንግስቱ መሰረት ወደ ፌዴሬሽን ምክር ቤት ተመርቶ ከዛ በኋላ እልባት የሚያገኝበት ሁኔታ ይፈጠራል። እስከዛ ግን ባለው ሁኔታ ውስጥ ሰዎቹ ራሳቸው በራሳቸው እያስተዳደሩ መቀጠላቸው መብታቸውን የሚገድብ ነፃነት የሚያሳጣቸው ነገር አይደለም። የበላይና የበታች እዛ አካባቢ ላይ እንዳይኖር እሱ ላይ የፌዴራል መንግስቱም ኃላፊነት አለበት። ሁሉም ኢትዮጵያዊም እንደዚህ አይነት ነገር ሀገር እንዳይቀጥል ስለሚያደርግ እንደዚህ አይነት የበላይና የበታች አይነት አሰራር ካለ ሁላችንም የምናውግዘው የምንቃወመው ይሆናል። እዛ ያሉ ተፈናቃዮችም ነዋሪዎችም በወንድማማችነት የጋራ አስተዳደር መስርተው በዘላቂነት በግል የምመኘው ምናልባትም ኢትዮጵያ ውስጥ ያለውን የዚህ ጎሳ ምናምን ነገር ለማፍረስም ስለሚጠቅም ወልቃይት ወደ አማራም ወደ ኦሮሞም ወደ ትግራይም ሳይሄድ ራሱን ችሎ ክልል ወይ ደግሞ ልዩ አስተዳደር አካባቢ ምናምን የሆነ ስያሜ መስጠት ይቻላል። እንደዛ ቢሆን የበለጠ በእንደዚህ መልክ የተሰሩ ስራዎችን እንትን ለማለት ይችላል። እነዚህ አካባቢዎች አከራካሪ ብለህ ከተስማማህ አንተ ራስህ አንድ ተከራካሪ እንጂ ባለቤት አይደለም። ባለቤት አይከራከርም። እኚህ ቦታዎች አከራካሪ ናቸው አልክ ማለት ተከራካሪ ነኝ እያለ ሌላኛውም ወገን አከራካሪ ናቸው ብሎ ከፈረመ እሱም ተከራካሪ ነው ማለት ነው። በቃ ባለቤት የለውም ነው ይሄ። ለጊዜው ባለቤት የለውም ማለት በእከሌ ስር ነው የምትለው አይደለም። ግን የኢትዮጵያ አካል የኢትዮጵያ አካል እስከሆነና የአንድ ክልል ውስጥ የማይገባ ከሆነ ዞሮ ዞሮ ማን እንደሚያስተዳድረው ግልጽ እኮ
ግልጽ ነው በማን ስር የኢትዮጵያ አካል ነው። ኢትዮጵያ የራሷ መንግስት አላት። ክልሎች ደግሞ የየራሳቸው ግዛት ደግሞ አላቸው። እሱ መንግስት አላቸው። ክልላዊ መንግስት አንድ የሆነ ክልል ውስጥ ያልተካተተ ቦታ ከኢትዮጵያ ውጪ ነው ተብሎ ሊታሰብ አይችልም። ኢትዮጵያ ውስጥ ነው ግን የሆነ ክልል ውስጥ ግን አይደለም። ስለዚህ ጌታቸው ተከራካሪ ነን ብሎ ነው ፈርሞ የመጣው። ተከራካሪ ነኝ ብሎ ፈርሞ ከመጣ ጊዜያዊ መንግስት አቋቁሞ በትግራይ ጊዜያዊ መንግስት ስር ይሆናሉ የሚባል ነገር እንደዚህ የለም። ደግሞ እንደዚህ አይነት አሰራር የለም። በጊዜያዊ መንግስቱ ስር የሚሆን ከሆነ ለምን ጊዜያዊ መንግስት ያቋቁማል? ራሱ ጊዜያዊ መንግስቱ አይሾምለትም? ሌላው በትግራይ ስር ያሉ አካባቢዎች ጊዜያዊ መንግስት እያቋቋሙ ነው በጊዜያዊ መንግስቱ ስር የሆኑት። አሁንም ሲያድበሰብሱት ነው። ሬድዋን አቀራራቢ ነገር ጠቅላይ ሚኒስቴሩ ይዘው መጥቷል። ምን እያወሩ ያሉት ስለ ፕሪቶሪያ ስምምነት፣ የፕሪቶሪያ ስምምነት እንዳይፈጸም የአካል እንቅፋት ሆነ እያሉ ነው። ራስ ግልጽ ካላደረግከው የአካል እንቅፋት ስለመሆኑ በምንድን ነው ልናቀም? በየአጋጣሚው እነሱ ባገኙት ቁጥር ፕሪቶሪያ ስምምነት ያልተፈጸመው እነዚህ አካባቢዎች ወደ ትግራይ ስላልመጡ ነው ብለው ይናገራሉ። አንተ ምንድን ነው ይህንን ነገር ለመናገር የከበደ ያልነቀ? የተስማማችሁበትን ጉዳይ እኚህ አካባቢን እኮ በሚመለከት አሁን ወደ ጦርነት ሊገባ ትላንት ያሁሉ ሰው ሲያልቅ እናንተ ማይክ አትወራወሩበትም። ያሁሉ ሰው ያለቅበትን ምክንያት ማይክ አትወራወሩበትም። ያሁሉ ሰው አልቆ እንደ ኃጢአት አይሰማችሁም። ይሄን ማድረጋችን እንደ ሰው ራሳችሁን እንዳትቆጥፉ አላደረጋችሁ። ፕሪቶሪያ ስምምነት ላይ አድበስብሳችሁ ልታልፉት የነበረው በሆነ ሰው ምክንያት ተነስቶ ከተስማማችሁበት በኋላ ምንድነው የተስማማችሁበት? ምንም ማምታታት አያስፈልግም። በዚህ ጉዳይ መዋሸት አያስፈልግም። ጌታቸው ረዳ የትግራይን ክልል መንግስት አፍርሰ መተሃል ስትባል በምትመልሰው ልክ ድሮስ ምርጫውን ውድቅ ካደረግነው እንዴት መንግስት ይኖራል ብለህ በምትመልሰው ልክ የተፈራረምከው ተከራካሪ ነኝ ብለህ እንደሆነ መናገር ያስፈልጋል። ንስሐ መግባት ማለት ያ ነው። ካልሆነ ንስሐ ይታየኝ። ትንሽ ነገር ብቻ እየተናገሩ ዋናውን ጉዳይ ግን አሁንም በማድበስበስ ሰው እንዲተላለቅበት ማድረግ ይሄ ንስሐ አይሆንም። ከሃዲ ባንዳ ከሚባለው በላይ ተብለሃል። ይሄን ማለት ሌላ ምንም ችግር አይፈጥርም። ሌላ ተጨማሪ ከዚህ በላይ የለም ልትባል ግልጽ ማድረግ። ሬድዋን የሚያቀራርብ ነገር መጣ። ምንድን ነው እሱ? እንዴ ተናገሩትና በቃ ሁሉም ሰው የየራሱን ውሳኔ ይወሰን። እስከ ቅርብ ጊዜ ድረስ እኮ አከራካሪ ቦታዎችን እኮ በሚመለከት እኮ ቲፒኤልኤፍ ደጋግሞ የሚናገረው ነገር አልተስማማህም፣ በዛ ጉዳይ የተስማማሁ እንዲህ ነው ያለው አካል አልነበረም። እውነት ለመናገር በጣም ይህንን ነገር ደጋግም የምለው እኔ ቲፒኤልኤፍ በዛ ልክ አልተስማማህም፣ መብት የለህም ብዬ ደጋግሜ የምናገረው እኔ ነኝ። የተስማሙ አካላቶች ሊናገሩት ይገባል። ለምንድን ነው ይሄ ጉዳይ አጀንዳ የማይሆነው? አጀንዳ ይሁን፣ ሌላም መፍትሄ ካስፈለገው ይምጣ። ምንድነው መፍትሄው? እኮ ቀላል እኮ ነው። ጠቅላይ ሚኒስቴሩ ናቸው ይህንን ነገር
እንትን ይባል ያሉት ተባለ አይደለም። አሁን ጌታቸው ነጥሎ ብቻ በህገ መንግስቱ መሰረት ይፈታል ብለው እሳቸው እንትን አሉ አለ። ጠቅላይ ሚኒስትሩ በዚህ ጉዳይ በግልጽ ተናግረዋል። በግልጽ ቦታዎቹ ላይ ጊዜ መንግስት ይቋቋም፣ ተፈናቃዮቹ ይመለሱ፣ ጊዜ መንግስት ይቋቋም። ከዛ በኋላ 5 ዓመት ይሁን 10 ዓመትም ይሁን ምቹ ጊዜ ሲገኝ ህገ መንግስቱ በሚያስቀምጠው መልኩ ሪፈረንደም ተደርጎ ወደ አንዱ በህዝቡ ምርጫ ይወሰናል። እንግዲህ ያንን በዛን ወቅት ላይ አስታራቂ ሀሳብ ያቀረቡት ጠቅላይ ሚኒስትሩ ከሆነ ይሄ ነው ማለት ነው አስታራቂ ሀሳብ። ሬድዋን ይህንን ለማለት ምንድን ነው የከበደው? ጌታቸው ይሄንን እያወቀ ይሄን ለመናገር ለምንድን ነው የከበደው? ቲፒኤልኤፎች እኮ በፕሪቶሪያ ስምምነት መሰረት እነዚህ አካባቢዎች ወደ ትግራይ ይመለሳሉ ተብሎ ነው የተፈረመው በሚል እኮ ነው የሚከራከሩት። ግን ለማንም ግልጽ እንደሆነው አከራካሪ ብለህ ባለቤት አትሆንም። በህገ መንግስቱ መሰረትም ይፈታል ከተባለ አንድ አካባቢ ጥያቄ ካለበት ከአስተዳደር ወሰን ጋር በተያያዘ በመጀመሪያ ባለበት ክልል ውስጥ ነው በህገ መንግስቱ መሰረት እንዲታይ የሚፈልገው፣ ባለበት ክልል ውስጥ። ከዛን እዛ መፈታት ካልቻለ በፌዴሬሽን ምክር ቤት በኩል ይፈታል። የነዚህ የነ ወልቃይት የነ ራያ ጉዳይ ክልል ውስጥ የሉም። አሁን በየትኛው ክልል ውስጥ ይፈቱ? የአማራ ክልል ውስጥም አይደሉም በህግ። በፕሪቶሪያ ስምምነት ደግሞ የትግራይ ክልል ውስጥም አይደሉም። አከራካሪ ቦታዎች ተብለዋል። የአስተዳደር ወሰን ጥያቄ ያለባቸው ቦታዎች አይደሉም። ጥያቄ አይደለም ያለው። ያን ሲጠይቅ የነበረው አካል በጉልበት እንደተነጠቁት በጉልበት ይዤዋለሁኝ ብሏል። አሁን ምንድን ያለው? ክርክር ነው ያለው። ፋኖችም ይሄንን ሲሉ ሰማለሁ። የወሰን ጥያቄ የለም። አሁን እነዚህን አካባቢዎች ያለው እነዚህ አካባቢዎች አከራካሪ መሆናቸው ሁለት ክልሎች ይከራከሩባቸው። ስለዚህ አንዱ ክልል ውስጥ አድርገህ አትፈታም። የሁለት ክልሎችን ጉዳይ በብቸኝነት ሊፈታ የሚችለው የፌዴራል መንግስት። ከሁለቱ ክልሎች ውጪ ደግሞ የሆኑና ሁለቱ የሚከራከሩባቸው ደግሞ ከሆኑ አንዱም ክልል ውስጥ ስላልሆኑ ግን ኢትዮጵያ ውስጥ ያሉ ስለሆነ ሊያስተዳድራቸው የሚችሉ ፌዴራል መንግስት። በሀገሪቱ ህገ መንግስት ደግሞ መሰረት ህዝቦች ራሳቸውን በራሳቸው ማስተዳደር መብት ስላላቸው ራሳቸውን በራሳቸው ደግሞ ጊዜያዊ መንግስት አቋቁመው ያስተዳድራሉ። ተስማሚዎቹ ተመልከቱ እንግዲህ ዋናውን ጉዳይ አሁንም አድበስብሰው ነው ያለፉት። ነገ በዚህ ምክንያት በዚህና በዛ ወንድማማቾች ይገዳደል። በህገ መንግስቱ እንዴት ነው የሚፈታው? በህገ መንግስቱ በምን አይነት መንገድ ይፈቷል ይህንን ጉዳይ? በሪፈረንደም በተደጋጋሚ ስለተነሳ ሁለቱም ስላነሱት ሪፈረንደም እንደ አማራጭ ሆኖ ቀርቧል። አሁን ሁለቱም አምባሳደር ሬድዋንም አቶ ጌታቸው በእኔ ጊዜያዊ አስተዳደር ዘመን በጊዜያዊ መንግስት ባለበት ሁኔታ ሪፈረንደም አይካሄድም ብዬ እምቢ ብያለሁ ይላሉ። አቶ ሬድዋንም ይሄንን እንደተቀበሉ ይናገራሉ። ስለ ሪፈረንደም ግን በአቶ ሬድዋንም በአቶ ጌታቸውም ጭንቅላት የነዚህ ኮንቴስትድ መሬቶች ጉዳይ ሊፈታ የሚችለው በሪፈረንደም ነው እያሉ ነው ማለት ነው። በሪፈረንደም በየትኛው ዲሞግራፊ ነው ነው የኔ ጥያቄ። በየትኛው ዲሞግራፊ? አሁን መሬት ላይ ባለው ዲሞግራፊ ነው ወይስ ደግሞ በ1984 85 አካባቢ በነበረው ዲሞግራፊ ነው ወይስ ደግሞ የትግራይ ጦርነት ከመጀመሩ በፊት በነበረው ዲሞግራፊ ነው? በየትኛው ዲሞግራፊ ነው ሪፈረንደም የምታካሂደው? ምክንያቱም ኢት ማተርስ ዲፈረንስ ልዩነት ስላለው ማለት ነው። ለምሳሌ አሁን መሬት ላይ ባለው ዲሞግራፊ ሪፈረንደም እናድርግ ብትል የትግራይ የፖለቲካ ሊቃን አይቀበሉ። በምንም ትግራይ ህዝብ አይቀበልም። ከጦርነቱ በፊት በነበረው ዲሞግራፊ ይደረግ ከተባለ አማራው ኃይል አይቀበልም። ስለዚህ ቢያንስ እዛ ዌል ዲስከስድ ቢሆን ኖሮ በተወሰነ ደረጃ ፓላታብል በሚሆንበት ደረጃ ታኝኮ ቢመጣ ኖሮ ሁለቱም ቅድም እህታችን እንዳለችው ብልጥ ለብልጥ ባይሆኑ ኖሮ፣ ምክንያቱም ሸውዶ ለማለፍ ነው ብልጥ ለብልጥ የሆኑት።
በቃ እነሱ ካላነሱት እኛ ማን እንለፈው በቃ እነሱም ካላነሱት እነዛም ደግሞ አዎ እኛም ብናልፈው ለኛ ሰጥተውናል ብለን እንከራከርበታለን ብለው አድበስብሰው ለማለፍ ነው ይሞክራሉ። ግን በበቂ ደረጃ ቢነጋገሩበት ኖሮ የመፍትሄ ሐሳቦች መምጣት ይችሉ ነበር። ለምሳሌ ሪፈረንደም ነው አይልም፣ በሁለቱ ክልሎች መካከል በሚደረግ ንግግር ነው አይልም፣ ኢሹ የመሬት የወሰን ጥያቄም ነው የማንነት ጥያቄም ነው። በሕገ መንግስቱ ሲፈታ ሁለቱም የተለያየ አንቀጽ ነው ያላቸው። የማንነት ጥያቄ የሚፈታበት አንቀጽ ሌላ ነው። የአማራ ማንነት አለን የሚሉ የወልቃይት ሰዎች አሉ። ስለዚህ የማንነት ጥያቄ በሕገ መንግስቱ በሌላ አንቀጽ ነው የሚፈታው። የወሰን ጥያቄም ደግሞ በሌላ አንቀጽ ነው የሚፈታው። ስለዚህ እነዚህን ሁሉ ነገሮች በበቂ ደረጃ ዲስከስ መደረግ ነበረባቸው። የተባለበት ቀን ላይ አላደረም። ጀስት በቃ ጠቅላይ ሚኒስትሩ ሁለቱንም ተደራዳሪዎች አነጋገሩ። ስለዚህ በቃ በሕገ መንግስቱ ይፈታል። በሕገ መንግስቱ እንዴት ይፈታል? እሺ በሕገ መንግስቱ እስኪፈታ ድረስ በማን አስተዳደር ስር ይቆያሉ የሚሉ ነገሮች አለመመለሳቸው ዛሬም ድረስ ለምሳሌ ህወሓት እንደ ሆስቴጅ ተፈናቃዮችን የያዘው እኮ አንደኛው ምክንያት እኮ ቴዲ ሪዮት ይመስለኛል ጥሩ ቃል ተጠቅሟል። አስተዳደራዊ ተፈናቃዮች ሳይመለሱ ሲቪሊያን ተፈናቃዮች አይመለሱም የሚል አቋም ነው የያዛችሁት ብሎ የህወሓት አቶ አማኑኤል አሰፋን ይመስለኛል የጠየቀበት ሁኔታ ነበር። ህወሓት ያስቀምጠው ምንድነው? አይ ተፈናቃዮቹ የሚመለሱት አስተዳደሩ ሲመለስ የቲዲኤፍ ኃይሎች ወደዛ አካባቢ ሲሄዱ ከዛ በኋላ ደግሞ ሚሊሻዎችም እዛ አካባቢ ላይ ሲደራጁ ነው ተፈናቃዮቹ የሚመለሱት እንጂ ተፈናቃዮቹ ብቻቸውን አይሄዱም የሚል አቋም ወስዷል። ይሄንን የፈጠረው ፕሪቶሪያ ስምምነት ነው።